ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርብ ያለው በቅድሚያ ማርስተ ዜናዎቹን አስደምጣችኋለሁ። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የተዘጋጀው የመጋቢዎችና የመሪዎች ኮንፈረንስ ሁለተኛ ቀን መርሃ ግብር ተካሄደ። ልህቀት የንባብ ባህል ማጎልበቻ በጎ አድራጎት ድርጅት የጎዳና ላይ ነፃ የመጻሕፍት ላይብረሪ በይፋ አስጀመረ። ከውጭ የአውሮፓ ፓርላማ በናይጄሪያ በክርስቲያኖች ላይ የተፈጸመ ያለውን ጥቃት አወገዘ። ተመልካቾች ከዜናዎቹ ጋር ቤቴል ታምራት ነኝ። ወደ ዝርዝሩ አለፍኩኝ። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የተዘጋጀው የመጋቢዎችና የመሪዎች ኮንፈረንስ ሁለተኛ ቀን መርሃ ግብር ተካሄደ። ከሐምሌ 7 እስከ ሐምሌ 10 በሚከናወነው በዚህ መርሃ ግብር የአብያተ ክርስቲያናት መሪዎች ጥሪ የተደረገላቸው ከሀገር ውስጥና ከባህር ማዶ የመጡ እንግዶች፣ ከክልል የመጡ መሪዎችን ጨምሮ የመድረኩ ተሳታፊዎች ተገኝተዋል። በመድረኩ በወንጌል ያልተደረሱ ለመድረስ ሚስዮናዊ አገልግሎት ማከናወን እና ከተማ አቀፍ አገልግሎት የሚሉ ርዕሶችን ጨምሮ ለመሪዎች ስልጠና ተሰጥቷል። ስልጠናው ለሁለት ተከታታይ ቀናት የሚቀጥል ሲሆን መሪዎችን ሊያስታጥቅ የሚችል ስልጠናዎች እንደሚሰጡ ይጠበቃል። የኢትዮጵያ ሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር በዛሬው ዕለት በይፋ መካሄድ ጀመረ። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ታሪካዊ በሆነው የሀገራዊ ምክክር መክፈቻ ስነስርዓት ላይ ባደረጉት ንግግር ይህ አይነቱ ሀገራዊ ምክክር የሀገራችንን ማህበራዊና የፖለቲካ ጉዞ የሚያቀና እንዲሁም ጠንካራ ሀገር ለመገንባት የሚያስችል ነው ያሉት ኮሚሽነሩ የሀሳብ ልዩነቶች ውበት ቢሆኑም ነገር ግን እነዚህ ልዩነቶች በኃይልና በግጭት ለመፍታት የተሄደበት ሁኔታ ችግሩን በዘላቂነት መፍታት እንደማይችል የኢትዮጵያ ያለፈ ታሪክ ምስክር ነው ብለዋል። በመሆኑም ለዘላቂ መፍትሄ እንዲሁም የወደፊት እጣ ፈንታችን ላይ በጋራ እንድንስማማ የሚያስችለንና ለሀገራችን ፈውስ የሚሆነው ብቸኛ መድኃኒት ታማኝ፣ ግልጽና አካታች ሀገራዊ ምክክር መሆኑን ዋና ኮሚሽነሩ ገልጸዋል። በኢትዮጵያ የሃይማኖት ተቋማት ጉባኤ የተዘጋጀው የተቀናጀ የሰላም ግንባታ ስልጠና በደሴ ከተማ ተካሄደ። ለሁለት ቀናት የሚካሄደው ስልጠና በሰላም ግንባታ፣ በግጭት መከላከልና በማህበረሰብ አብሮነት ላይ ያተኮረ መሆኑ ተገልጿል። ሐምሌ 6 ቀን 2018 ዓ.ም በደሴ ከተማ የተጀመረው ስልጠና በመጀመሪያው ቀን በአራት ዋና ዋና ርዕሰ ጉዳዮች ላይ ትኩረት ያደረገ ሲሆን የጉባኤው የሰላም አብሮነትና የጋራ መግባቢያ መምሪያ ኃላፊ አቶ ዮሐንስ ሹማ በሃይማኖትና ሰብአዊ መብቶች፣ በግጭት ቅድመ ማስጠንቀቂያ፣ በሽምግልና ግጭት አያያዝ እንዲሁም በአካታችነትና በሰላም ግንባታ ዙሪያ ጥልቅ ማብራሪያ ሰጥተዋል። በስልጠናው የሃይማኖት መሪዎችና የሰላም ኮሚቴዎች ትክክለኛ መረጃ በማረጋገጥ ግጭቶችን ከመከሰታቸው በፊት ለመከላከል የሚያስችሉ ክህሎቶች ላይም ስልጠና ተሰጥቷል። በተጨማሪም ውጤታማ የሽምግልና ሂደት እንዴት እንደሚመራ፣ ግጭቶች ሳይስፋፉ በፍጥነት መፍታት የሚቻልበት ስልትና ሴቶችና ወጣቶች ቢያንስ 30% ተሳትፎ እንዲኖራቸው የሚያበረታታ ውይይት ተካሂዷል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው። ልህቀት የንባብ ባህል ማጎልበቻ በጎ አድራጎት ድርጅት በጎተራ ማሳለጫ የመጀመሪያውን የአደባባይ ቤተ መጻሕፍት በይፋ አስጀመረ። ልህቀት የንባብ ባህል ማጎልበቻ በጎ አድራጎት ድርጅት በአዲስ አበባ ጎተራ ማሳለጫ አካባቢ የጎዳና ላይ ነፃ የመጻሕፍት ላይብረሪ በክረምት መርሃ ግብር ስነስርዓት በይፋ አስጀምረዋል። በመርሃ ግብሩ የመክፈቻ ንግግር የተለያየ የንባብ ባህልን በማህበረሰብ ዘንድ ለማሳደግና መጻሕፍትን ለሁሉም በቀላሉ ተደራሽ ለማድረግ ያለው ብርቱ ራዕይ መሆኑ ተገልጸዋል። በፕሮግራሙ ጋሻ ኃይለመለኮት፣ ደራሲ የዝና ወርቅ፣ አቶ ኢልያስ፣ አምባሳደር ስለሺ ኡመር፣ ደራሲ ሜሪ ጃፋር እና ሌሎችም ጥሪ የተደረገላቸው እንግዶች፣ ወጣቶችና ተማሪዎች፣ አንባቢያን ከተለያዩ ሙያ የተውጣጡ የንባብ ማዕከሉ በጎ ፈቃደኞች በተገኙበት ተከናውኗል። በዕለቱ የክብር እንግዳ የሆኑት በኢትዮጵያ የመጀመሪያ ሴት የአጫጭር ልቦለድ ደራሲ ወይዘሮ የዝና ወርቅ ላለፉት 20 ዓመታት በርካታ መጽሐፍትን ለኢትዮጵያውያን ልጆችና ታዳጊ ወጣቶች ያደረሱ ሲሆን የአንድ ልጆች መንደር በሚል ለ11 ዓመት በዘለቀ ጉዞ ውስጥ ብዙ ታዳጊያን ላይ የንባብ ባህል እንዲያዳብሩ እየሰሩ ይገኛሉ። ደራሲዋ በዚህ በዲጂታል ዘመን በወላጅና በልጆች መካከል የተፈጠረውን ክፍተት በመሙላት ወላጆች የንባብ ባህላቸው ላይ በመስራት ለልጆቻቸው የንባብ ባህል ማዳበር ምክንያት እንዲሆኑ በጥብቅ አሳስበዋል። በአንደኛው ክፍለ ዘመን ልጆችን እንደ ቃለ እግዚአብሔር ለማሳደግ ስብዕና የተሞላባቸውና ሀገራቸውን የሚወዱ ዜጎች እንዲሆኑ ለማድረግ ማንበብ የአእምሮ ምግብ በመሆኑ ማንነታቸውን ለመቀበል ሀገር በቀል ስነ ጽሁፎች እየተበራከቱ ሊመጡ እንደሚገባ በመድረኩ ተገልጸዋል። አቅሙና ስጦታ ያላቸውን ወጣቶችም ያላቸውን እውቀት ተጠቅመው ገንቢ የሆኑ መጻሕፍትን እንዲጽፉ በማበረታታት ትውልድም ከገባበት ሚዛን የሳተ የቴክኖሎጂ አጠቃቀም ሊያመልጥበት የሚችልበት
አንዱ ዋነኛ መንገድ ወደ ቀደመው ወደ ንባብ ባህል በመመለስ እና በሁለንተናዊ እውቀት በማደግ ነው ብለው ጊዜውን ያማከለ መልእክት ከመድረኩ ተላልፈዋል። በማዕከሉ ታሪካዊ ግንባታና ስራ መጀመር አንጋፋ የቀድሞ ደራሲያን ማህበር ጸሐፊያን የብዙ ዓመት ህልም እንደነበር በመግለጽ የዓላማ ቁርጠኝነትን እና ጽናትን ያሳየ ጉዞ በመሆኑ ትልቅ ተስፋ የሚጭር ነው በሚል የተሰማቸውን ጥልቅ ደስታ ገልጸዋል። ጥላውን ማሞ እባላለሁ። የልዕቀት የንባብ ባህል ማጎልበቻ በጎ አድራጎት ድርጅትን ፋውንድ አድርጌ ንባብ ላይ እሰራለሁ። ያው ንባብ የአስተሳሰብን ለውጥ ስለሚያመጣ እዛ ላይ እሰራለሁ። እንግዲህ ይሄ ዛሬ የመጣችሁበት መርሃ ግብር ልዕቀት በጎተራ ማሳለጫ ስር መንግስት በሰጠው ቦታ ላይ ክፍት ላይብረሪዎችን እና ለሰው በመናፈሻ ቦታ ላይ እየተናፈሰ ሁሌ የሚያነብበትን ቦታ አደራጅተን ነው ማለት ነው። እዚህ ቦታ ላይ እንግዲህ ከዚህ ቀን በኋላ ማንም ሰው መጥቶ በነፃ መጽሐፍት ወስዶ በምታዩበት በዚህ አይነት መልክ ላይ ለጥ ያለ ሜዳ ላይ እንግዲህ ወንበሮችም አሉ። እነሱ ላይ ተቀምጦ በነፃ መጽሐፍትን ማንበብ ይችላሉ። ራሳቸውና ሀሳቦችን መወያየት ይችላሉ። እርስ በርስ መጥተው በግሩፕ ዲስከስ ማድረግ ይችላሉ። በተለያየ መንገድ መጥተው ማጥናት ይችላሉ። ባይብል ማጥናት ይችላሉ። ለምሳሌ መጥተው በግሩፕ ዲስከስ ማድረግ ይችላሉ። ሰፊ ቦታ ስለሆነ በንባብ ዙሪያ ላይ ኤሪያ ሲታሰብ ንባብ እንዲታሰብ የከፈት ነው። በዛ ኬስ ነው። እዚህ ልዕቀት ላይብረሪ ውስጥ በቮለንተርነት አገለግላለሁ። ልዕቀት የንባብ ማዕከል በጣም ብዙ የሚሰራቸው ስራዎች አሉ። ዛሬ የተገኘ ነው በጎተራ ማሳለጫ ስር ክፍት የቤተ መጻሕፍትን ከፍቶ እየተንቀሳቀሰ ባለበት ሁኔታ የተገናኘ ነው። ብዙ መጽሐፎች አሉ። የትምህርት መጽሐፍ አለ፣ የታሪክ መጽሐፍ አለ፣ የሃይማኖት መጽሐፎች አሉ። የትኛውም አይነት መጽሐፍ አለ። መጥቶ ማንበብ ለሚፈልግ ሰው ይሆናል። ለተማሪዎች፣ ለዩኒቨርሲቲ ተማሪዎች የሚሆኑ የተለያዩ መጽሐፎች አሉ። እዚህ ብቻ አይደለም። ሀያት አደባባይ ላይ ሀያት ሞል ላይ አንደኛ ፎቅ ላይ እዛ ላይ ይገኛል ማለት ነው። በጎተራና አካባቢ የሚገኙ ወጣቶች፣ ትልልቅ ሰዎች ማንበብ የሚፈልጉ ማንበብን የሚወዱ ሰዎች እዚህ መጥተው መጽሐፍን እየተዋሱ ማንበብ ይችላሉ። መጽሐፍን የምናውሰው በመታወቂያ ሌላ ደግሞ አባል ከሆኑ የአባልነት መታወቂያ እናዘጋጅላቸዋለን። በዚህ መልኩ መጥተው እንዲያነቡ ከዛ ደግሞ እዚህ አካባቢ ያለውን ደግሞ አገልግሎት እንዲጠቀሙ እናበረታታለን። ተመልካቾቻችን እየተከታተላችሁ የምትገኙት ከጄኤምኤም ቴሌቪዥን ወደ እናንተ እየተላለፈ የሚገኘው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። የአውሮፓ ፓርላማ በናይጄሪያ በክርስቲያኖች ላይ እየተፈጸመ ያለውን ጥቃት አወገዘ። የአውሮፓ ፓርላማ በናይጄሪያ በክርስቲያኖች ላይ እየተፈጸመ ያለውን ቀጣይነት ያለው ጥቃትና ስደት በጥብቅ ያወገዘ ሲሆን ለተጠቂዎች ፍትህ እንዲሰጥና የሃይማኖት ነጻነት እንዲጠበቅ ጥሪ አቅርበዋል። ውሳኔው በ510 ለ1 በሆነ ከፍተኛ የድምፅ ብልጫ የጸደቀ ሲሆን በቅርቡ በፕላቶ ግዛት ቦኮስ አካባቢ በሚገኘው ካዌል መንደር በተፈጸመው ጥቃት ከ20 በላይ ክርስቲያኖች መገደላቸውን በልዩ ሁኔታ ጠቅሷል። በሟቾቹ መካከል የቸርች ኦፍ ክራይስት ኢን ኔሽንስ አገልጋይ ሪቨረንድ ማርከስ ኒያም እና የቤተ ክርስቲያኒቱ አባላት ይገኙበታል። ፓርላማው የአውሮፓ ህብረት የሃይማኖት ወይም የእምነት ነጻነት ልዩ መልእክተኛ በናይጄሪያ የሚፈጸሙ የሃይማኖት ተኮር ጥቃቶችን በልዩ ትኩረት እንዲከታተሉ ጠይቋል። በተጨማሪም የናይጄሪያ መንግስት የጥቃቱን ፈጻሚዎች ለፍርድ እንዲያቀርብ፣ በመካከለኛው ቀጠና የሚንቀሳቀሱ የታጠቁ ቡድኖችን እንዲቆጣጠር እንዲሁም ቦኮ ሀራምን ISWAPን ለመዋጋት የሚደረገውን ጥረት እንዲያጠናክር አሳስበዋል። በውሳኔው የቅድመ ማስጠንቀቂያ ስርዓቶች እንዲሻሻሉና የሀገር ውስጥ ተፈናቃዮች ችግር በአግባቡ እንዲፈታም ጥሪ ቀርበዋል። በክርክር ወቅት የአውሮፓ ፓርላማ አባል ሚሪያም ሌክስማን በናይጄሪያ ክርስቲያኖች በፉላኒ ታጣቂዎች በቦኮ ሀራም እና በሌሎች የተደራጁ ቡድኖች ተደጋጋሚ ጥቃት ይደርስባቸዋል፣ ይህም በጣም አሳሳቢ የሆነ የስደት አካል ነው ብለዋል። በሌላ በኩል አሊያንስ ዲፌንዲንግ ፍሪደም የአውሮፓ ፓርላማ ያሳለፈውን ውሳኔ በመቀበል በናይጄሪያ የሚፈጸሙ የሃይማኖት ተኮር ጥቃቶች እንዲቆሙና ተጠያቂነት እንዲሰፍን የቀረበውን ጥሪ አድንቋል። መረጃው የአውሮፓ ፓርላማ ገጽ ነው። በመጨረሻ አምነስቲ ኢንተርናሽናል በክርስቲያናዊ ተቋማት ላይ ካወጣው አነጋጋሪ ሪፖርት በኋላ ይቅርታ ጠየቀ። ዳንኤል አንተነህ ዝርዝር አለው።
አምነስቲ ኢንተርናሽናል ዩኬ ፕሪሚየርን ጨምሮ በርካታ ክርስቲያናዊ ህይወትን ደጋፊ ወይም ፕሮ ላይፍና ጾታ ጉዳዮች ላይ የተለየ አቋም ያላቸውን ድርጅቶች ጸረ መብት በማለት በፈረጀበት ሪፖርት ምክንያትም ይቅርታ ጠይቆ ሪፖርቱንም ከገጹ አስወግዷል። ሪፖርቱ ከታተመ በኋላ ከፍተኛ ውዝግብ በመፈጠሩም ደራሲ ጄኬ ሮሊንግንና ተዋናይ ጆን ክሊዝን ጨምሮ ታዋቂ ግለሰቦች ትችታቸውንም አቅርበዋል። በሪፖርቱ ውስጥም ፕሪሚየር ክርስቲያን ኢንስቲትዩት፣ ክርስቲያን ሜዲካል ፌሎሺፕ፣ ኢቫንጀሊካል አሊያንስ፣ BGEA UK፣ ክርስቲያን ኮንሰርን ኬር እና ADF UKን ጨምሮ በርካታ ክርስቲያናዊ ተቋማትም ተጠቅሰውም ነበር። የፕሪሚየር ዋና ስራ አስፈጻሚ ኬቪን ቤኔት ሪፖርቱ እንዴት እንደተዘጋጀና እንደታተመም አምነስቲ ግልጽ ማብራሪያ ሊሰጥ እንደሚገባም ገልጸው ሪፖርቱን ከማንሳት ባሻገርም እነዚህን ድርጅቶች ጸረ መብት እንደማያያቸው በይፋ ማረጋገጥ እንዳለባቸውም አሳስበዋል። አምነስቲ ኢንተርናሽናል UK በሰጠው መግለጫም ሪፖርቱ ከመታተሙ በፊት ሊያልፍ የሚገባው ውስጥ ግምገማ ሂደት እንዳልተላለፈ ገልጾም ሪፖርቱ የተጠቀመው ቋንቋ የድርጅቱን ኦፊሴላዊ አቋም እንደማይወክልም አስታውቋል። በተለይም ድርጅቱ የሴቶችንም ሆነ የትራንስጀንደር ሰዎችን መብት በኩል ለመጠበቅ ቁርጠኛ መሆኑንም አረጋግጧል። ዘገባው የፕሪሚየር ክርስቲያን ኒውስ ነው። ተመልካቾቻችን የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የተዘጋጀው የመጋቢዎችና የመሪዎች ኮንፈረንስ ሁለተኛ ቀን መርሃ ግብር ተካሄደ። ልህቀት የንባብ ባህል ማጎልበቻ በጎ አድራጎት ድርጅት የጎዳና ላይ ነፃ የመጻሕፍት ላይብረሪ በይፋ አስጀመረ። ከውጭ የአውሮፓ ፓርላማ በናይጄሪያ በክርስቲያኖች ላይ የተፈጸመ ያለውን ጥቃት አወገዘ። የዛሬው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ከአዘጋጆቹ ነጻነቱ አቁማና ዳንኤል አንተነጋ ከእናንተ ጋር ቆይታ አድርገናል። ቀሪ የጄኤምኤም ቴሌቪዥን ፕሮግራም ይቀጥላል። ሰላሙን